ከውበት በላይ በጣም ተወዳጅ ከመሆኑ የተነሳ እኔ ግን የሚገርመኝ እንደሆነ ታውቂያለሽ ላይ ስሙ ከውበት በላይ አይገርምሽም? ፕሮግራሙ ከልብስ ወይ ከሜካፕ የዘለቀ ነገር አለውና ተስፋ የምንሰጥበት አይደል? አንቺ ይሄን ያውቅሽ ጥያቄሽን ታዲያ ጥያቄው አይ በደንብ አስረግጬ ልወቀው ብዬ ተረጋግጧል። በቃ ይሄኛው ማረጋገጫውን አግኝቷል። ዛሬም እንደተለመደው ሮቤል ወጣ ሊል ነው። አንድ እንግዳ ይዞልን ይመጣል። ወንድ ይሁን ሴት ግን አናቅም። ሰርፕራይዝ ልንደረግ ነው። ወደ ፕሮግራሙ እንለፋ እናልፋለን። ከውበት በላይ ምን ይደርሳል? ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ብስኩት ምናምን የለም አለ? ስራ እንዴት ነው? ቆንጆ ነው። አይ በቃ እኔ ዛሬ ሌላ ስራ ሰጥቻለሁ። ይሄን ጨርሽና አብረን እንሄዳለን። በጠዋት አሪፍ ሻይ ከሰከች አይደለ? በጣም የገረመኝ ግን 3 ብስኩት ነው ያለሽና እስከ ማታም 8 ይዤ መጥቼ ተርፋል ስትይኝ ምን ልትሰሪ ታዲያ ነው ያልኩሽ ነው። ዛሬ ትላንት ራሱ 8 ብስኩት ይዤ መጥቼ 2 ተሸጠና 5 ተረፈብኝ። ከዛ በቃ ዶቤ ወሰዱልኝና ስታገኙ ትሰጡኛላችሁ ከሚበላሽብኝ አልኳቸው። ስራ ከሌለው እንዴት ቦታ አልቀየርሽ? ኪራይ ነው። ኪራይ ደግሞ መከራያ ብር የለኝም። በዛ ተከራይቼ መኖርበት ብር ያስፈልጋል። መሰሄድ 20 ሺህ ብር 15 ሺህ ብር በረንዳ ላይ ይሉኛል። የበረንዳ ላይ ቡና 15 ሺህ ብር 20 ሺህ ብር ነው የሚሉኝ። ሽሮና ፓስታ እንደዚህ ቁርስ ነገር እንዳልሰራ ትልቅ ነው በጣም። ወደ ሰው ሀገር እንዳልሄድ ደግሞ ልጆቼ ሲሰርች ልጆች እንትን ማለት በደንብ እየተዋወቅን እንሄዳለን። እኔ ሮቤል ፍስሐ እባላለሁ ማለት ነው። እሺ አበበች ምስጋናው እባላለሁ። አረብ ሀገር እንደነበርሽ ስታወሪ እየሰማሁሽ ነው። ቤሩት ነበር የሄድኩት። በ3,000 ብር ሂሳብ ነበር ሰራ የነበረው በወር በ150 $2 አመት ከምናምን እንዳውት ታምሜ መጣሁ። ከዛ መጣሁኝ ቡና ተከራይቼ ሰራ ነበር። ከዛ ደግሞ ሁለተኛው ልጅ ስወልድ ልጅን አሳድጌ 4 አመት ሲሞላው ትምህርት ቤት አስገብቼ እዚህ መጥቻ አስፋልት ሽንት የሚሸናበት ቦታ ነበረ። እሱን እንትን ያጽድቼ ተቀመጥኩኝ። ባለቤትሽ ምንድነው የሚሰራው? ባለቤቴ ጥበቃ ነው የሚሰራው። ስንት ልጆች ነው ያሉሽ? 2 አሉ። 2 ልጆች። ሁለትና እድገትሽ የት ነው? ወሎ። እድገታችሁ ምን ይመስላል? እናትና አባትሽ ሲያሳድጉሽ እንዴት ነው? እናትና አባቴ እኔን እንደወለዱ ነው እናት አባቴ የተለያዩት። እናቴ ናት ያሳደገችን ሁላችንንም። አስተዳደጋችን በጣም ይከብድ ነበር። እግዚአብሔር ይመስገን። ምን ነው የሚከብደው? በቃ እናታችን 4 ልጅ ሙሉ ይዛ በቃ አርሳ ቆፍራ ሰርታ ነው የምታበላን። አባታችን አላሳደገንም። እናታችን ናት ያሳደገችን። በሱ የተነሳ ነበር በቃ እንደዚህ አንገቴ ሲወጣ ወደ አረብ ሀገር ልሄድ ብዬ ለእናቴ የሆነ ነገር ቤት ለመስራት ነበር የሄድኩት። እናቴ ንግድ አሳክቼ ያው ቤቱን ሰራሁት መጣ። በዛው 2 አመት ቤት ሰራሽ? 2 አመት የሆነ የገጠር ቤት አለ አይደለ? እሱን ሰራ። ጎበዝ። በልጅነትሽ ነው የሄድሽው? በልጅነት ነው። ስንት አመት ላይ ሆናል ስቴጅ? 21 አመት። 21 አመት? በህይወትሽ ከባድ ጊዜ ያሳለፍሽ? በህይወቴ ከባድ ጊዜ ያሳለፍኩት ባለቤቴ ስራ አጥቶ ለትንሽ ክሰል ነበር የሚሰራውና ሄላ አቤት ሰላም ነኝ እደውልሻለሁ። እና ባባን ወልጄ 4ኛ አመት ላይ ነበርኩኝ። እሱም ስራ የለውም ቁጭ ብሎ ነው የሚለው። ሰውነቴን በቃ ቆረጣጠመኝ እንደዚህ ያለኝ ምናምን እያለ ነው ስራ አይሰራም። እና እሱ ጊዜ በጣም ቤት ኪራይ የምንከፍለው ማጣነ
እቺ ስራ ጀምረሽ ነበር? አልጀመርኩም። ባባ ገና ትንሽ ነበረ። እሱን ጥዬው እንዳለ ደግሞ እሺ አይልም ልጁ ደግሞ እሱ ነገር ነበረ ከባድ ህይወት ያሳለፍኩት። ለምን ያህል ጊዜ ነበር ስራ ይፈታ? ለ2 አመት ምናምን ስራ ፈቷል። እየተሯሯጠም እንደዚህ የሆነ እንትን የቤት ኪራዩን ይሟላለና ከዛ ከወን ቤተሰቦችም የሆነ እንትን ሲሉና የሆነ የቤት አስቤዛ የልጁ ምናምን ነገር አረጋለሁ። በቃ እሱ ነው ከባድ ጊዜ እንትን ያለው። ሁሌ ከባድ ጊዜ ነው እኔ ግን አሁን እግዚአብሔር ይመስገን በልጅነቴ በጣም ፈተነኛል። ስንት አመት እያለሽ? በቃ እኔ እንጃ ከተወለድኩ እናቴ ብቻውን ማሳደገችኝ አባት አልቦ ነው ያደግኩትም። ከተወለድኩ አንስቼ እስቲል እስካሁን ድረስ ብዙ ደስተኛ ሆኛ አይደል እየኖርኩ አይደለም ባለሁበት ህይወት ዛሬ ከባድ እኔ አሁን በቃ እሄዳለሁ ወደ አረብ ሀገር እሄዳለሁ። አሁን ልጆቹን አንተ ያዝና የቤት ኪራይ ብር በቃ ምናምን ተበዳድሬ እኔ እሄዳለሁኝ አወጣጥቼ እሄዳለሁ። አንተ ልጆቹን ይዘህ ተቀመጡ ነው መሰለው። ኧረ እዚሁ በቃ አንቺ ምን የሚገሮኩኝ እኔ አንቺ የሚገሮሽ ልጆቻችንን ብናሳድግ ይሻላል ሲለኝ አይ በቃ ልሂድ። ምኑ ከአመት እስከ አመት የተለየ ነገር የለም። ከህይወት ትልቅ ትምህርት የተማርሽው ምንድን ነው? በህይወት ትልቅ ትምህርት የወሰድኩት ከባድ ነገር መስሎኝ የታየኝ ልጅ ወልጄ በ2 አመቷ ጥያ ሲሄድ ወደ አረብ ሀገር ሲሄድ ከባድ ነገር እሱ ህይወቴ በቃ ህይወት ምንድናት ብዬ እንትን ያወቅኳት ቀን እሷ ቀን ናት። እንዴት በቃ ጡቴን እየጠባሽ ከጡቴ እንደዚህ ነጥያት ነው የሄድኩት። ከባድ ነገሮች ብዬ የማስባቸው እነሱ ናቸው። ሰላም ነው? እንደት ነሽ? ሰላም ነው? ሰላም እግዚአብሔር ይመስገን። ምን አለ? ቀሚስ አለ፣ ጂንስ አለ፣ አላባሽ የወንድ አለ? የወንድ የሴት ነው? እሺ ለሷ የሚሆን እባክሽ። ምን አይነት ነገር ትወጃለሽ? ቀሚስ ነገር ቀሚስ ይሁን። እሺ እዩ እዚህ ጋር ማለት ወደዚህ ማለት ወደዚህ ማለት ምረጭ። እይ አንቺ የምትወጂውን አይነት السنة بتاع ميزان مجالات السنة جامد زاز هاي تاس جزء ما يبغى يراس أورا الناس من تيجي ودرب فيها ደግሞ ነገር ፈጣሪ ዛሬ በጠዋት ልጅሽ ማማት እንደወጣሽ እየነገርሽ ነበር። ከፍተኛ ነበር የወጣው ወደና ማድረስ ከፍተኛ ነበር የወጣው
አላባሽ የሚሆን ደግሞ ጫማ ነገር እንጨምርና ምረጭ እስቲ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ሰላም ነው? እንዴት ነው? እሷ እንድታዘንጭልን ነበር እባክሽ። ሀበሻ ልብስ ነይ። ምረጭ። ትንሽ ትልቅ ነው። ትንሽ ትልቅ። እሺ ሌላስ? እንደዚህ ዞር ዞር ብለሽ ከገዛሽ ምን ያህል ጊዜ? ባባ ነው ልጅ አበሻ ቀሚስ ገዛ ይቻላል ለክርስትና እንዳስነሳ ወልጄ አበሻ ወንዱ ልጅሽን ስትወልጂ የዛ ጊዜ አበሻ ቀሚስ ገዝቻለሁ። ረዘም አይደል? ይሄ ኢቢኤስ ላይ የሚተላለፍ ከውበት በላይ የሚሰኝ ፕሮግራማችን ነው። የሚሰሩ ሰዎችን፣ ኃላፊነት ያለባቸውን ሰዎች የምናሳርፍበት፣ ጥሩ ቀን እንዲያሳልፉ፣ እንዲዋቡ፣ ደስ እንዲላቸው የምናደርግበት ፕሮግራማችን ነው። ደስ ብሎኛል በጣም። ምን አይነት ቀኖች ነው አበሻ ልብስ ማድረግ የምትወጪው? አየሽ፣ ወዲያው የታየን ጥምቀት ለዛ ነው። ገና ስትወጪ በቃ ጥምቀት። እናመሰግናለን። ደስታሽን በማየቴ እኔም ደስ ብሎኛል። በጣም የማመሰግነው። እናመሰግናለን። እርጉዝ እያለሽም ትሰሪ ነበር? እርጉዝ እስከ 9 ወር ሰርቻለሁ። አርግዤ 9 ወር ሲሞላኝ ነው ያቆምኩት። እዛ ጉንድስ ቀረ ማለት እንስል በቃ አረግዝ በ9ኛ ወሬ ወጣሁኝ። ባቆምኩኝ በ10ኛ ቀን ወለድኩ። ዛሬ ደግሞ አረፍ እንድትይ ስለሆነ የመጣ ነው።
አሁን ደግሞ በደንብ ዘና የምትይበት ቦታ ወስጃለሁ። ስፓ፣ ስቲም፣ ሳውና፣ ሞሮኮ ምናምን እዛ እያለሽ ታውቂያለሽ? አዎ አለ አይደለ? ዛሬ አረኔ እንደዚህ ቆንጆ ጊዜ ይኖርሻል። እንዴት ነው? ሰላም ፋውለሽ? በጣም አሪፍ፣ በጣም አሪፍ ነይ። እንዴት ነበር ቆይታ? አሪፍ ነበር። ቆንጆ። በጣም በጣም ተደስቻለሁ። በጣም ደስ ብሎኛል። የተወለድኩበትን ቀን ነው የቆጠርኩት ዛሬ። በጣም ተንከባክበውኛል። በጣም ደስ ብሎኛል። ይናገራል ፊትሽ። በቃ እስከ ዛሬ ያሳለፍኩት ሁሉ ተረሳ፣ ተሰረዘ፣ እዛው ታጠበ። በቃ በዛሬ እግዚአብሔር ይመስገን። ተመስገ። እግዚአብሔር ይስጣችሁ። ቤሩት እያለች ቤተሰቦችሽ አሰሪዎችሽ እዚህ ይገቡ ነበር አይደል? በየሳምንቱ እየነገርሽ ይገቡ ነበር። እንደዚህ አይነት ስሜት ያለው ይመስላል ስታያቸው ይዛል እንዴ? እንደዛ ብሎ ሲመጡ እኔ እንደዚህ አይነት ስሜት ያለው በቃ ለካ ጥቅም ስላለው በየሳምንቱ የሚሄዱት እኔ አላውቅም ነበረ። ኢቢኤስም መቼም ሳላደንቀው ሳላመሰግነው አላልኩም ነበር። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። የድሃ ደራሽ ነው። በጣም ነው የማመሰግነው። እድሜና ጤና ይስጣችሁ። በጣም ተደስቻለሁ ከምንም በላይ ይታያል። በጣም ምንም ባትናገሪ ራሱ በቃ ያዋራ ሁሉ ሲያርፍብኝ የነበረው ነው። ከዛሬ ሳላስበው ይሄን አይነት ደስታ እኔ እንጃ ይቻላል ከተፈጠርኩ እንደዚህ አይነት ደስታ ነው ያየሁት። በጣም ነው የማመሰግነው። እግዚአብሔር ይስጥ። አመሰግናለሁ። ዋና ዓላማችንም ማሳረፍ ስለሆነ እረፍ ማለትሽ አርፍ ያለው በጣም በጣም ከስንት ሀሳብ ከስንት በቃ እሱ ሁሉ ጠፋ። ይሄ ራሱ አንድ እረፍት ነው ራሱ። እንደዚህ ደግሞ ደስ እንዳለሽ ደግሞ ቤተሰቦችሽ አብረን ሆነን ደግሞ ቆንጆ የራት ጊዜ እንድናሳልፍ እንፈልጋለንና ፈለግሽው ሰው ልጆችሽ ቆንጆ ራት ተዘጋጅቷል። ወንድሞችሽ እህትሽ መጋበዝ የምትፈልጊ ባለቤትሽ ዛሬ ስራ ነው አይደል? አዎ ይደውልለትና ከመጣ ከፈቀደለት ደስ ይለናል። ከቻለ ከቻለ መጡ ደስ ይለኛል። በቃ በደስታኛም ደስ ብሎት ሄሎ አይሰማም? አልተመቸኝም ነበረ እና ስራ ነበር። በቃ የት ነው ያለነው? አሁን ብዬ ነው ነግረው። የት ነው ያለነው? ስማ 22 ነን ማለት ነው። ስራ ጀምሬ ነው እና የምትሰሪበትን ቦታ ቤተሰቦችሽ መጥተው ማየት አለበት ስለተባልኩ ነው። እራት ግብዣ ነው። ወንድሞችሽንና ባለቤትሽን ልጆችሽን ጥሪ ብለውኝ ነው። አሁን መኪና እሱ በር 5ኛ ድረስ መኪና ይመጣን እንቶሎ ነው የሚሉት፣ ይምጡ ነው የሚሉት እነሱ። አልተመቸኝም ስልክ ማንሳት። ስማ እኮ ጌችና መሰሉን ተስፋ ሆናችሁ በቃ ልጆቹን ይዘህ ና ቶሎ። ይደውሉልሃል።
ነው? ሰላም ሃይ ጎረምሳ ደህና ነህ? ነው ሰላም ነህ? ሰላም እንኳን ደህና መጣችሁልን። እንኳን ደህና ጠበቃችሁ። መንገድ እንዴት ነበር? አሪፍ። በመኪና ብዙ መንገድ አይታወቅ። በደንብ እየተጨዋወትን እንሄዳለን። መጀመሪያ እንተዋወቅ። እሺ። እኔ ሮቤል ፍስሐ እባላለሁ። እኔ በላይ እባላለሁ። በላይ ሲሳይ እባላለሁ። ለአበበች ባለቤቷ ነኝ። ባለቤቷ? እንኳን ተዋወቅን። እሷ ደግሞ የመጀመሪያ ልጅ ነች። ማን ልበል ስምሽን? ፍቅር በላይ። ይሄ ደግሞ ሁለተኛ ልጅ ነው። በሱ ፍቃድ በላይ ይባላል። በሱ ፍቃድ። እቺ ደግሞ ሲስተር ነች። መሰሩ መኮንን ትባላለች። የማን እህት? የኔ ሲስተር ነች። ያክስቴ ልጅ ነች። ኦኬ። እንኳን ደህና መጣችሁልን። እንኳን ተጠቃችሁን። እንግዲህ ኢቢኤስ ቴሌቪዥን ላይ የምንሰራው ፕሮግራም አለ። ከውበት በላይ ይሰኛል። ከተማው ላይ ዞር ዞር እያልን የሚሰሩ ሰዎችን እናበረታታበት፣ እረፍት የምንሰጥበት ፕሮግራማችን ነው። ዛሬ ደግሞ ዞር ዞር ስል አበበችን አገኘኋት። ጠዋት ስራ እንደገባች ነው ያገኘኋት። ከኛ ጋር ጥሩ ቆይታ አድርጋለች። ትመጣለች አሁን። አንተማ ቀኑን ሙሉ ስትደውል ነበር። ያው እኔም ስራ ወጣሁኝ። በዛው አጋጣሚ ቆይ እስኪ ምናምን ብላ ስልኳን ለብዙ ደቂቃ ስለዘጋቸው መጀመሪያ እደውላለሁም ብላኝ ነበረ። ከዛ በኋላ ማታነሳው ስትል ያው ሰው ነኝና ያው መጨናነቅ ግድ ነው። አሁን እንዴት ነው? አሁን ራሱ በቃ እስካሁን ደስታው ነው ታይም ባለው በቃ እርግጠኛ ሁሉ ነገር አልሆነም ማለት እንደዚህ አይነትም ቦታ ምን እንመጣለን ብዬ አላሰብኩም። በዚያ ላይ ልጅ ያው እንቅልፍ ይለዋል። ትንሽ ያው ከቤት አንድ ሰው ሲለይ አስቸጋሪ ነው። እውነት ነው፣ እውነት። በዚህ አይነት ይቅርታ እንግዲህ። አይ ምንም አይደለም። ጥሩ ቆይታ ነበረን ከአበበች ጋር። ደግሞ አንተ ስለመጣ ደስ ብሎኛል። አመሰግናለሁ። ስራ ነው ብላኝ ነበርና አንተ ትናንትና እረፍት እንደነበርክና ዛሬ ስራ እንደገባ ስለነገረችኝ እንደው ትኖራለህ አላልኩም ነበር። ስለመጣ ደስ ብሎኛል። ሁላችሁም ስለመጣችሁ ደስ ብሎኛል። ትንሽ አመም አድርጎሻል ብላኝ ነበር። እንዴት ነሽ? ደህና ነሽ? እስቲ ስለ አበበች ትንሽ ነገር አጫውተኝ። ምን አይነት ባለቤት፣ ምን አይነት ሚስት ናት የሚለው። አበበች በጣም ጥሩ ልጅ ነች። መስራት ትወዳለች። አቅሟ እስከፈቀደ ድረስ በቃ መስራት፣ ብዙ ጊዜ መስራት። አሁን ወደ ውጭ መሄድ ሁሉ ምናምን እሄዳለሁ ትላለች። ለልጆች ምን ላደርግ ነው ትላለች። ያው ዞሮ በጣም ለእኔ እናቴ ማለት ነች። ብዙ ነገሮችን እንትን እንዳብትልም ወደ ብትልም ለእኔ ብዙ ነገር አድርጋልኛለች። በጣም ብዙ ነገር ማውራትም ከምችለው በላይ እና ለእኔ ያው ከምንም በላይ ማውራትም አልችልም። ብዙ ነገር አድርጋልኛለች። ብዙ ነገር። እስቲ ስለ አበበች አንዳንድ ነገር ንገረኝ። አበበች ማለት ለኔ እህቴም ጓደኛዬም እናትም ናት። በጣም ቀልብ ያላት ታታሪ ሰራተኛ፣ ለሁሉ ፈጥኖ ደራሽ፣ ለጉልበቷ ወደኋላ ማትል ነች። ምንም ገልጽላት ቃላት የማይገልጻት በጣም ጎበዝ ታታሪ ሰራተኛ ናት። በዚሁ ባላት ፀሐዩን ብርዱን ምንም እየተጋፈጠች እና ለሷ የምገልጸው ቃላት ምንም የለኝም። በጣም መልካምና ታታሪ ሰራተኛ ናት። ጥሩ እንግዲህ ቆይታችን መልካም ነበር። እንዳልኳችሁ ጠዋት ነው ያገኘናት። እስካሁን አብረን ነን ያለነው። ቆንጆ ቆይታ ነበረን። ምንም አልልም አልሻ። ስለሷ እንደምነግረው ነገር አለኝ። ስለ ልጇ ማለት ነው፣ ስለ ፍቅር በላይ ልክ 9-10 ሰዓት አካባቢ እንደመጣሁኝ እኔም እኮ ውጪ ሄዳ እንድትሰራ አልፈልግም ነበር ብላ ለቀሰች። እሷ ከምትሄድ እኔ ብሄድ አለች እና ይህን ስሜቷን ልግለጽላት ብዬ ነው ቃላት አውጥታ እስከዚህ ድረስ ነው ለእናቷ የምታስበው። ምንም ባቲም ያው ውስጥሽ ሊኖር የሚችለውን ነገር ገምታለሁ። መልካም እንግዲህ እናንተ እስክትመጡ ያው እየጠበቀች ነው እናገኛት። መልካም እዛች ጋር ሆነን እንቀበላታለን። ከትውልድ ወደ ትውልድ በልበ ሙሉነት የሚያስተላልፉት ትርፋማ ኢንቨስትመንት
መሀል ቦሌ አደይ አበባ ስቴዲየም ፊት ለፊት በ180 ቀናት ብቻ የሚረከባቸው የንግድ ሱቆችን ከ16 ካሬ ጀምሮ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ቤት በወለል 4 አባወራ ብቻ ውብ የከተማ እይታ ሎቢና ሪሴፕሽን 2 ዘመናዊ ሊፍቶች 24 ሰዓት የማያቋርጥ ባካፕ ጄነሬተር በቂ የመኪና ማቆሚያ እንዲሁም 24 ሰዓት የካሜራ ጥበቃ ሰፊ ሰገነት እነዚህን ሁሉ አሟልተን ከ15% እስከ 40% በሚደርስ ልዩ የበዓል ቅናሽ በደስታ ይኑሩ ነግደው ያትርፉ ለበለጠ መረጃ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገኘውን የሽያጭ ቢሮአችንን ይጎብኙ መልካም አዲስ ዓመት አርጂ ኤንድ ፋሚሊ ሪል ስቴት ጊዜ የማይሽረው መሰረት ገና ሳታይሽ ነው ማልቀስ የጀመረችው። ኖ አባዎች ፋብልሻል። ከሞሮኮ በኋላ ስልክ ለእናንተ ደወለችና ፀጉር ቤት ነበረች። ከዛ በኋላ ፀጉሯን ተሰርታ አላየዋትም ነበርና ወደዚህ ስትመጣ ማን ነው አዲስ ሰው የመጣ እያልኩኝ ሳይ ተቀየርኩባ እንዴ በዛች ሰዓት ልዩነት ራሱ እግዚአብሔር ይመስገን። እድሜና ጤና ይስጣችሁ። በጣም ነው የማመሰግነው። በጣም ካልሽው ነገር ልቤን የነካው የተወለድኩበትን ቀን ያልሽውና እስከዛሬ የነበረውን ችግር ራሱ ረሳሁት ስትለኝ እንዴት ደስ እንዳለኝ ማለት እስከዛሬ ያሳልፍኳቸው ህይወቶች ዛሬ በአንድ ቀን በቃ ሁሉን ነገር ረሳሁት። ከተደስቼ ሰራውንኩ በቃ አዲስ ህይወት አዲስ እንትን ሰራየሁ። በጣም ደስ ብሎኛል። ልጆቼ ራሱ እንደዚህ ኩኝ በማየታቸው ተለይሷ እኔ እንጃ በጣም ትልቅ እንትን ነው የተሰማኝ፣ ደስታ ነው የተሰማኝ። ባለቤትሽ ግን እያቀረቀረ ነው እንዲህ የሚያይሽና አዲስ ኮንኩበትና አዲስ የመጣሁበት ጧት የሸኘኋት ናት። ከሰዓት ማን ሆና መጣሽው ነው ያው ተፋፈረበት። አዲስ ሙሽራ ሆኜ ሲመጣ እንደዛ ነው ነገሩ። ተፋፈረበት። ውሎሽ እንዴት ነበር? አጫውቻችሁ እስኪ። በቃ ያላየሁትን ነገር ሁሉ አይቼ ከተወለድኩ አንስቼ እስካሁን ድረስ በህይወት ታሪክ ነው የሆነብኝ። በቃ ምንም ነገር ያየሁት ነገር የለኝም ነበር። አሁን ግን ሁሉን ነገር አሳይታችሁኝ፣ አዝናንታችሁኝ፣ ፈታ አድርጋችሁኝ በቃ ያላየሁትን ነገር አሳያችሁኝ እና በጣም ደስ ብሎኛል። ያው ብትለፋም ብትጠቁርም ያው ብዙ ነገር ብታሳልፍም ያው እግዚአብሔር ባዘዘው መንገድ ላይ እዚች ቦታ ላይ ደርሰን የሁለት ልጆች አባትና እናት ሆነናል። ከዚህ ቦታ ላይ ደርሰን የእሷም
መልፋት የእሷን መድከም ያው ዛሬ ከዚህ ቦታ ላይ ለማምጣትም ደርሰናል። እኔ በዚህ እድሜ በጣም ብዙ ነገሮችን አይቻለሁ፣ ብዙ ስራ ሰርቻለሁ፣ ብዙ ነገር አጥቻለሁ እና በጣም 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 ያው በጣም 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 ከባድ በሆነ መንገድ ላይ ለእኔ ባለውለታዬ ነች። መሳሪያውን እንግዲህ አይተናል እና መጪውን ጊዜ ደግሞ ምን መስራት ትፈልጊያለሽ? እኔ ልሰራ ብዬ የማስበው ነገር ትንሽ ሽሮ ቤት ግሮሰሪ ነገር እሱን ከፍቼ ራሴ እየሰራሁኝ በቃ እንደ አጋዥ እንትን ብዬ በቃ እሱን መስራት በጣም እፈልጋለሁ። ኢቢኤስ ቴሌቪዥን አሁን ደግሞ ለምታስቢው ነገር መነሻ የሚሆን ካፒታል ያበረክትልሻል። አመሰግናለሁ። ዜር ስትል በጣም አመሰግናለሁ። በርቱልን እንግዲህ። እሺ አመሰግናለሁ። ተከፍቶ ደግሞ ሽሮ እንደምትጋብዥኝ እንዴ አይደል? በቃ እንትኔን ማሳየት አለብኝ እንጂ ባለሙያ እንደሆነች ነግራኛለች። ቀምሰሻል? ትመሰክሪያለሽ? ባለሙያ ነች። ጥራት እናንሳ። እሺ